ያለሽበት ቦታ ፈጣሪ ይጠብቅሽ። ያመንሽው አምላክ የውስጥሽን የነገርሽው አምላክ እና ውስጥሽን አውቆ እሱ ይርዳሽ። ማለት የሚያግዘው ከሰው በላይ የሚችለው እሱ ነውና እግዚአብሔር ከሰው በላይ ነው። ሁሉም ነገር ይችላል አይደል? እና የኔ ውድ እንዳይከፋሽ እኮ ሄምዬ ከፍቶሽ እኛ ማየት አንፈልግም። እና በጣም እንትን ሆና ቪዲዮ ሳይሆን የሆነች ፎቶ እና መዝሙርን ጨምራ እንትን ለቃለች። አገዘኝ አምላክ የሚለው በጣም የሚወደው መዝሙር ነው። በዚያው ያ መዝሙር ማለት ነው እግዚአብሔርን በጣም ምርጥ መዝሙር ማለት ነውና በዚህ ቪዲዮ ማለት ኢንስታግራም ላይ ሼር አድርጋለች። እና ያው አምላክ በሱ ፍቅር በሱ ደግነት አንቺን ያግዝሽ። የውስጥሽን ማቆ ከሰው በላይ ሳትነግሪ ሳታስረጂ ውስጥሽን ፊትሽን አይቶ ሰው ልጅ ስትነግሪ ያውቃል። የምር ሰዎች እኮ ብዙ ነገር አብረን ሆኖ ራሱ አብራችን ሆኖ ራሱ የሆነ ምንድነው የሚባለው ሳትነግሩ አያውቅም። ነገር ግን እግዚአብሔር ሁሉም ነገር ሳትናገሩ ያውቃልና እሱ ይወቅልሽ። የውስጥሽን ማለት ነው ሳትናገሪ የሚረዳው እሱ የምር ከሰው በላይ ከእናትሽ ከአባትሽ በላይ እና አምላክ እግዚአብሔር ካንቺ ጋር ይሁንልሽ የኔ እናት። የምር እኮ ነው ማለት ለእግዚአብሔር ማስረዳት አይጠበቅባቸውም። ምንም ነገር ውስጣችሁ ላይ ሳትናገሩ ምንም ነገር ያያችኋል። ምን ላይ እንዳላችሁ ምን እንደሆንሽ ያውቃልና ፈጣሪ ጠብቅሽ ነው የምልሽ። ሌላ ነገር ምንም አልልሽም የኔ እናት ሄምዬ። ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ብዛ። እኔ ደህና ነኝ። እንዴት ናችሁ? እንዴት ቆያችሁ ውዶቼ? ያው ቪዲዮ ቆይቼ ነው እየሰራሁት። ማታ አንዴ ነው የሚሰራውና ምክንያቱም አልተመቸኝ እንደሰው ለዚህ ነው። እሺ እና ሄምዬ ቪዲዮ ማለት እንትን ለቃለች። ምንድነው ይሄ ማለት ኢንስታግራም ላይ ፎቶ በመዝሙር ማለት ነው አገዘኝ አምላክ የሚለው የመዝሙር በጣም ደስ የሚል መዝሙር ነው። መግቢያ ላይ እንደዛ ተናግሬያለሁ። ይሄን መዝሙር ለቃለች እና ታክዘሽ አዝነሽ እንዳ ማየት አልፈልግም እኔ እግዚአብሔር ሄምዬ አዝና በፍጹም ማለት ነው የኔ ወድ ፍክት ባይልኝ ሁሌም ፋ ባይልኝ ሳቅልኝ። እሺ ጠላትሽ ይቃጠል ጠላትሽ ይርድባል። ሁሌ ሳቅልኝ ሳቅሽን ነው ምናፍቆ ሁሌ ማለት ነው ያንቺ ፈገግታሽን በቃ የምር ፍክልኝ። እንደ አበባ ዝናቡ እንትን ታውቃላችሁ አበባ ዝም ብሎ ነው ኮፋ እንትን የሚለው ዋይ እንደማሃጋኝ ዋሳጋኝ አበባ እንዴት እንደሚሆን ታውቃላችሁ? እንደ አበባ ፍክት ባይልኝ የምር ጠላትሽ ይቃጠል እረረ ድብን ይበል። አንቺ ደስተኛ ስትሆን አይቶ የሚቃጠሉሽ ካለ ይቃጠል። ምንም ማድረግ አይቻልም። እና ለጠላቶችሽ እጅሽ እንዳትሰጪ